ሶስት ነገር ነበረው ክርስቶስ ሲያስተምር። ሳይሳፍ የአንደበት ቅልጥፍና፣ ሞገሰ ቃል የቃሉ መፈራት መከበር፣ ግርማ፣ ጣዕመ ነገር የአንደበቱ መጣፈጥ። እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደርጋል። ቸኩሎ ሲናገር ሲዘገይ ደግሞ ይለዝበታል ነገሩ። ሳይሳፍ ቀልጠፍ 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 ብሎ መናገር አለበት። ሰለስቱ ምዕት በቅዳሴ አይደለም ሃይማኖተ አበው ምዕራፍ 22 ላይ እንዲላሉ ለቄሱ ሲናገሩ ቄስ ማለት ይላል ወኩን በሊሃ ልሳን፣ አንደበትህ የተሳለ ይሁን ለብላቢ አትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበትህ የተሳለ ይሁን፣ ቀልጣፋ ሁን። ካህን እያለ ያወገ የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት፣ ሰው እንዳታሰናክር። ከፍጥነት ጋር ምን ይኖርህ አለ ደግሞ መደመጥ፣ ጣዕመ ነገር። በነገር ልባብነት ግን አይመጣም። ይሄ በተጥባበ ነገር አይመጣም፣ በቅድስና ነው ክርስቶስ። ስለዚህ ፈጥኖ እየተናገረ ኧረ ቸኮልክብን አያሰኝም፣ ይፈራል። ደግሞ እኛ ይውላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርምናል? ምን ይጎልናል? ጣዕመ ነገር። አለዝበን ስንናገር ደግሞ እናጫውታለን ስንል ደግሞ ይበላሽብናል። እንዲያው ሰው እየተበላሸ ያለው ዝባዝንኬውን ይባላል ደግሞ ማለት ነው። ሞገሰ ቃል ደግሞ ይጎልናል፣ ክብር ይጎለዋል፣ ወርደን እንገኛለን ማለት ነው። ክርስቶስ ግን ሦስቱን ያካትት ነበረ። ላሄ ትምህርት አለው፣ ላሄ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ አያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም። ሐዋርያት አንድ ቀን ሰብስቦ እንዲህ አላቸው። አንድ ትልቅ ምስጢር ሊነግራቸው ፈልጎ በዚያ ሰዓት ግን ያንን መሸከም የሚችል ጆሮ እንደሌላቸው አየና ወብየ ብዙ ነገር ዘነግረክሙ፣ ብዙም ነግራችሁ ነገር ነበረኝ። ወባይቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም አለ። ጊዜ እያየ ነበር የሚያስተምር። ያወቀው ሁሉ አይሰረግፍም ነበረ። አዛኝ መምህር ነው። ይህን ይዘው ሊቃውንቱ ደግ መምህር፣ ደግ ሐኪም፣ ደግ እረኛ ይሉታል። ደግ አባት ይሉታል። ደግ እረኛ ወደ በጎድ አለበት ይሄዳል። ክርስቶስም እኛ ወዳለንበት መጣ። ደግ ሐኪም ከቤት ሄዶ ያክማል። ክርስቶስም በቤታችን መጥቶ አዳነን። ደግ መምህር ካሉበት ሄዶ ያስተምራል። ክርስቶስም ወዳለንበት መጥቶ አስተማረን። ደግ ንጉሥ የግዛቱን መጎዳት ወርዶ ያያል ከዙፋኑ። ክርስቶስም ደግ ንጉሥ ነውና ከመንበሩ ከሰማይ መንበሩ መጥቶ እኛን ጉዳታችን አይቶ መልሶ በመንበሩ ላይ አነገሰን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የውበት ምንጭ ስለሆነ ላህይ ይባላል። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት፣ ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት። አዳም ከዚህ ዕፀ ሕይወት ስር እነዚህ አራት ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ ንጽህናህን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁም ንጽህናህን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሄዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩ። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩ። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩ። ሰላማውያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣
እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽሕና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሦስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሦስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽሕና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽሕና ያነግሣል። ከዚያስ ተመልከቱ፣ አዳም ማንን አጣ? ንጽሕናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው። አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽሕናውን ሲያጣ ነው። ንጽሕና ራስን ያሳጣል። ሦስተኛ ማንን ያሳጣል? ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላት ሆና ተነሳችበት። በዚህ ትደነቃላችሁን? የገዛ ሰውነቱ ለአዳም ጠላት ሆነበት። ምን አበቀለበት? እሾህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር ምን አለው? ተብከልቱ ብላ በአፈ ገጽከ ለታብቁል ምድር ሶከ ወአሜከላ በእንቲአከ ምድር በአንተ ምክንያት እሾህ ታብቅል አለው። እሾህ ታብቅል። እጽዋት ከአዳም ስህተት አስቀድሞ እሾህ አልነበረባቸውም። አጋፍ፣ ኩርንችት፣ ግራር የሚባል እሾህ የለም። የአዳም እርግማን ከእጽዋት ላይ እሾህን አበቀለ። በሰሙ በወድቁ የአዳም ሰውነት በሽታ በቀለ፣ ደዌ አበቀለ። ከዚያ በኋላስ ደግሞ ክፉ ሕሊናን አበቀለበት። ፍቶታት፣ እኩያት፣ ኃጣው፣ እርኩሳት ሰለጠኑበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የሕሊና ሞት እና የዘላለም ሞት። 4 ሞቶችን ይወልዳል። ማን? ኃጢአት። ንጽሕና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የሕሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽሕና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው። ዕድሜው የተቆረጠ በንጽሕና ጉድለት ነው። ቅስፈት የሚመጣ በንጽሕና ነው። ንጽሕና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት፣ ኃጢአት ዕድሜን ይቆርጣል። ከዚያ ሥጋው ሞተ፣ ፈረሰ፣ በሰበሰ። የሕሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በሕሊና መውጠት፣ መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሄድ ማሰኘት። አንድ መነኩሴ፣ ጀማሪ መነኩሴ ነው። ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሄድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ፣ ከገዳም ቢፈትን የት ይኬዳል? ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ፣ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ፣ ከጠባያችን ካልሸሸን፣ ከቦታ ብንደበቅ፣ ከከተማ ብንወጣ
ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽሕናው ሥጋውን ቆረሰበት፣ ሕሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ፣ ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃተው። ሰው እየሰበከም አያርፍ። ሰው መንኖም አላርፍ አለ፣ ተሾሞም አላርፍ አለ። ሰው ቤት ሰራም ምንም አለ ምንም አላረፈ፣ አገባም አያርፍ። አይኑ ዞር 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 ማለት ሰው አላርፍ አለ። የሚያሳርፍ ንጽሕና እንጂ ሕሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ሕሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ሕሊና ከሚኖራችሁ ምንም የሌላችሁ ንጹሕ ሕሊና ያድርጋችሁ መድኃኒዓለም። ንጹሕ ሕሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለ። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽሕና ሲጎል የምን ሞት ይመጣል? አንደኛ የሥጋ ሞት በሉ እንጂ የምን እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹሕ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካርያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽሕና። እግዚአብሔር የትም ቦታ ንጽሕና አጥተዋል ነው የምላችሁ። ንጹሕ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውን ውጊያ ነው። ግን ቅድስና ይሞላል። ሕሊናችን ሙቷል። አሁን እኮ እንዲሁ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግሥተ ሰማያትን ማን አይቶት ብለህ ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚነገራቸው፣ ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው ይሄ እኮ። እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት ነው። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ፣ ዝም ብለው ችግር የለም። ቆይ ሰባኪው ምንድን ነው የፈለገው? ምንድን ነው ቤተክርስቲያን ሰሩ ነው? አካውንታችሁ ንገሩ። ምንድን ነው የምትፈልጉት? እሱም ብቻ ለምን አትነግሩኝም ይላል። ቃለ እግዚአብሔር ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው። እኛ የፈለግነው ሕሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ፣ ምን ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናኩት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁ። የሚያጸድቃችሁ ንጽሕናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽሕና ነው። የእግዚአብሔር የዓይኑ ማረፊያ ንጽሕና ነው። እግዚአብሔር የሚያየው ወደሱ ነው። የሕሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹሕ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹሕ ሲሆንሳ ምን ታገኛላችሁ? ሥጋችሁ ያለ ጊዜው አይሞትም። ሕሊናችሁ ልዑል ነው። ሕሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው፣ ድምስስ ነው የሚለው። ሕሊና ነዋ ዋናው።
ሰው እኮ ይሄን አረጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል፣ አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ ሆነ ሄደ። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረውም። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይሰውረን። ምን አላችሁኝ? አሜን በሉ እንጂ። ምን አላችሁኝ? ንጽሕና ምንድን ነው አልኳችሁ? ገንዘብ። እስኪ በሉ እንጂ። ገንዘብ ነው። ገንዘባችን ከማባከን ይሰውረን። ትልቅ ገንዘብ ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽሕናዋ ነው። እግዚአብሔርን የቻለችበት ገንዘቧ ንጽሕናዋ። ሌሎችም ቅዱሳን ከንፍር ውሃ በሰማይ ከሰባት መስኮት በምድር ከሰባ ከሚፈላ የንፍር ውሃ ኖህን ያወጣው ንጽሕናው ነው። ኤልያስን ከሞት የሰወረው ንጽሕናው ነው። ሄኖክን ከሞት የሰወረው ንጽሕናው ነው። እዝራን ከሞት የሰወረው ንጽሕናው ነው። የሆኑ ባይታዊ ተከታይ ስለሆናችሁ፣ የሆነ መነኩሴ አጨብጫቢ ስለሆናችሁ ከሞት አታመልጡም። የምታመልጡት ንጹሕ ስትሆኑ ነው። ራሳችሁን አንጹ። በብልጣ ብልጥነት የሆነ ገዳም ሄደህ እንተ ያለ ሀገር የሄደ የ40 ቀን ሕፃን ይሆናል። አይሆንም። ንስሐ የገባ ነው የሚሆነው። እንዲህ ያለ ገዳም ይዞ ጠበል የተረጨ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። አባ ገሌ ቅባ ቅዱስ የቀዱስ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። ራስን ማንጻት ነው። ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽሕና ገንዘባችን ነው። በሞት ያፈርሰውን ንጹሕ ሰውነታችሁን በስካር አታባክኑት። ንጹሕ ሰውነታችሁን በሐሜት አታባክኑት። በጥንቆል አታባክኑት። በማይረባ ነገር ለነፍሳችሁም ለሥጋችሁም በማይጠቅም ነገር ንጽሕናችሁን አታባክኑ። ንጽሕናችንን ከማባከን ይሰውረን። ሀብት የሚሰበሰበው በንጽሕና ነው። የቅድስና መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ ንጽሕና ነው። እውቀት የሚገለጠው ለንጹሐን፣ ፈውስ የሚሰጠው ለንጹሐን፣ ጸጋ የሚበዛው ለንጹሐን። ገንዘብክ የሆነ እንደሆነ የሚበተነው ኃጢአት ነው የሚበትነው። ስለዚህ አዳምን የሁሉ ነገር አመጣበት። ለእኛም እንዲህ ያለ መከራ ከመምጣት ይሰውረን፣ እንዲህ ያለ ይሰውረን። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። እስኪ ሰውነቱ በሉ። ምን አላችሁኝ? ሰውነት ሀብት መሆኑን አይታችሁ ታውቃላችሁ? አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም ሚስል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ! አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ! ዓይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ ዓይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ ዓይን እኮ ነው። ኢሳይያስ በአይሁድ መካከል ሆኖ ሱራፌልን የተመለከተበት እኮ ዓይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ ዓይን ነው። ይህንን ዓይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን ዓይን ረባካችሁ በፌስቡክ አታጥፉት። በማይረባ ነገር ገንዘባችሁን በከንቱ ነው ያለ። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ።
ባዶ ቀፎህን ማለት ነው። ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባው፣ ደንዝዞ አለ። እባካችሁን ዓይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴም ባይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ እንዲያው ሌላውን ተውት እሺ። ያላገባው የሴቱ ውበት። አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዲያው እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላክ ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረገፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራ። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይል ወጣት ተፈጠረ። ስለባከናችሁ ነዋ። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለውን እንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለ። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅም ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ ግርም እኮ ነው። እንዲሁ አርፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራቸው። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትሁኑ። እኔ ያልኩት ምን ማለቴ ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁ በሉ እንጂ ሁላችሁም አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመፍጠልጠል አሁን ብርግብና ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው?
የሆኑ ማህበራት ምንድነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረክ ነው? ሰው መስራት ያለበት የራሳችን ሥራ እንድንሰራ አምላከ ቅዱሳን ይርዳል። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሡ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሡ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝም ትያለሽ አለ። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ እኔ ይገርመኛል። የድንግል ማርያምም ስም እጅ ተባለ፣ ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ፣ ሌላ ስም የለ። ሰው የቋንቋ ድሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ የሰውን ደም ከማፍሰስ፣ ሰውን ከመቀማት፣ ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም። በሰፊያድ አንድ ነገር ነገራችሁ። ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ እጅ ብታሰናክልህ ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግተህ ጸልይ። ዓይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የሥልጣነ መለኮት ምሳሌ ነው። የክርስቶስ ሥልጣኑ እግር ይባላል። ጠላቶችን በእግርህ እስከምትገዛ ድረስ ይባላል። ሥልጣን ማለት ነው። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላእትከ ታሕተ መክየደ እገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛለህ እስከምትገዛ ደርሰህ። የክርስቶስ ጠላቶች መናፍቃን፣ አጋንንት
ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው። እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገልጣቸዋል። ወእገሪሁ ከመ ብርተ ሊባኖስ ዘአርሰንዎ በእሳት፣ የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት፣ ሙቀተ ጸሎት ያላቸው በቃለ ሥልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና፣ አንድም ለስብከተ ወንጌል ይፋጠናሉና፣ አንድም ለተልእኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልእኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅ ወደ ደጃፉ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን በሉ። በምን አታባክን? በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ይሄ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጎት። ራሳችን እንድናከብር አምላከ ቅዱሳን ይርዳን። አላችሁ የላችሁም? አላችሁ የላችሁም? አንድ ሁለት ነገር ልጨምርባትና ልጠቅልለው። ልጨምር ይብቃ። ልጨምር ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ ሁለት ነገር ልጨምርባት። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? ያው በቁም መሞት። ለምን? አይምሮን አባክኖት ወሬ ሰክስከ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል። የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳቸው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ። ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር። ስለዚህ አይምሯችሁን አታባክኑት።
አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ፣ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታርጉት ጭንቅላታችሁን። እግዚአብሔር ብሩህ አይምሮ ይስጠን። እንዲህ ላል መሰላችሁ ማይቶቱ ለሥጋ ከዓይንከ ውእቱ፣ የሰውነት ብርሃን ዓይንህ ነው። እስቲ በሉ በሞቴ ምንህ ነው? ምንህ ነው? ዓይንህ። ዓይን ይላል ተመልከቱ። ወሶበ ብርሃን ዘላዕሌከ፣ በላይ ላይ ያለው ዓይንህ ይላል ጨለማ ከሆነ ወሶበ ዓይንከ ሐማሚ ይላል። ይቅርታ ዓይን ጨለማ ከሆነ መላው አካልህም ጨለማ ይሆናል። አንድም ይሉን አባቶቻችን ማይቶቱ ለሥጋ ከዓይንከ ውእቱ፣ የሰውነት ብርሃን ምንድን ነው? አይምሮ ጠባይህ ነው። እስቲ አይምሮ ጠባይ በሉ። አይምሮ ጠባይ ማለት የተፈጥሮ እውቀት ማለት ነው። አይምሮ ከጎሰቆለ ግን ሰውነት ሁሉ ጨለማ ይሆናል ማለት እጅህ ያላሰበውን ይጨብጣል፣ አንደበትህ ያላሰበውን ይናገራል፣ እግርህ ያላሰበው ቦታ ውሎ ይመጣል፣ ሆድህ ያላሰበውን በሙሉ ይበላል። ያላሰብከው ትወላለህ፣ ያላሰብከውን ታገባለህ፣ ሳታስብ ትፋታለህ፣ ሳታስብ ትመነኩሳለህ፣ ሳታስብ ቆብክን ትጥላለህ፣ ሳታስብ ትሾማለህ፣ ሳታስብ ትሻራለህ፣ ሳታስብ ትበጠብጣለህ። የሁሉ ችግር በምንድን ነው? አይምሮ። አይምሮአችን መባከን የለበትም። የቅዱስ ቄርሎስ አይምሮ እኮ በሞቴ ዛሬ እኛን አይምሮ ተውት። በሞቴ አንድ አባትን አንድ ልጅ እንዲህ አላቸው። አላቸው አቤት እንዲው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ መፍትሄውንስ ብነግርህ ትረሳው ይላሉት። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ። ምን ያደርግልሃል ይላል። አሁን እኮ በሞት ልንገራችሁ የመርሳት ችግር አለብን በሉ እንጂ በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። ገብቷችኋል አይደለም? የመርሳቱን ችግር መፍትሄም እንረሳለን ማለት ነው። አሁን መፍትሄውንም እንረሳለን። እየረሳን ታመናል። የመርሳት ችግር አለብን፣ መፍትሄውንም ረስተናል። ስለዚህ ምን እናድርግ ካላችሁን እንናዘዝ፣ ወሬ ማጠራቀም እናቁም፣ ሰውነታችን ይንጻ። የዚያን ጊዜ ክፍት አይምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ። አንድ ቃል ሲናገር ተመልከቱ። ወሶበ ይሰሞ ለቀለም ያጸነው ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደተዳመጠው ብራና ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በሥጋዊም ዕውቀት ድሆች፣ በመንፈሳዊም ዕውቀት ድሆች የሆነው አይምሮአችን ስለሞላ ነው። ንጹሕ አይምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስቲ ሆድ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለው ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት ነው። እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ። ምን አደረጋችሁ? ማባከን እንዲሁም ይገርማችኋል። ክርስቲያን ያገኘው ሁሉ አይበላም። ያን ጥርግ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ እኮ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተህ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁን። ይሄ ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ፣ ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆሳት ብለው እንዳትሞት። እጅህን ወጥ አትንከር። የመጽሐፍ ቅዱስ እመቤቴ እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ተሰው ፊት አትጥረግ። መሶቡን ወደፊት አትጎትት።
ወላዲተ አምላክን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ነው። አብዝተህ አትብላ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ ነው። አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ዝንን ማደር በቃ። ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም። ኧረ ተው ሆዳችሁን አታባክኑት። ሆድ እውነቴን ሆድ ባከነ ማለት ይሄ ነው። ያለ መጠን ነው እንደው ዝም ነው ማለት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማችኋል። ይበላል አይበላም? እስቲ አሳማ አትብሉ በሉ። ብሉ 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 ምናት ብሎ ያለ አሳማ ለምንድን ነው? አሳማ ጎን የለውም። ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ፣ የሚያስብ በሆዱ፣ የሚመነኩስ በሆዱ፣ የሚቀድስ በሆዱ ይቀርታል። የሚያረጉትን ነው የሚያረጉትን ማለት ነው። የሚያወራ በሆዱ፣ የሚሾም በሆዱ፣ አገር የሚመራ በሆዱ፣ ሀገር የሚሸጥ በሆዱ። አሳማ አይበላም ማለት እንደ የማይበላውን መጣል አይደል? የማይበላውን እኮ መጣት ነው። እግር በታቸው በጉ ይታረድና ይሄን እግሩን እየቆረጡ መጣል ነው። የማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም፣ ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውን፣ አሳማ ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ። ሆዳችን ለመግዛት ያውቃል። ሆድን ማባክ አሁን ሆዳችን ባናባክነው ባንጠግብ ይመስላችሁ አባቶች። ይኸው ዛሬ ጾም አይደለም እንዴ? ጾመ ነቢያት ሙሴ 40 ቀን ጾመ። ምን ተሰጠው? ታቦት በሉ። ይኸው ሆዱን ጠብቆ ነው። ሆዱን አባክኖ አይደለም። ኤልያስ 40 ቀን ጾመ። የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ። ጠብቆ በሉ። እዝራ 40 ቀን እህል ሳይበላ ተቀመጠ። የተቃጠሉትን 46 የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው? ጠብቆ። ያው ይላችሁ ገንዘብህን በከንቱ አታባክን ማለት ሰዓት እላፊም አለመብላት፣ ያገኙትን አለመብላት፣ ገበያ ለገበያም አለመብላት፣ ያልተባረከውን ሙቶ ያደረውን ሁሉ አለመብላት፣ አለመልከስከስ፣ የአሕዛብን መሥዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ። ሆዳችን እንድንገዛ አምላከ ቅዱሳን ይርዳን። አላችሁ። ሌላው ገንዘብህን በከንቱ ሌላው የተሰጠንን ገንዘብ ጥቂት ብቻ ልንገር። ሁለት አይደል ያልኩኝ? አንድ ሕግ በሉ እስቲ ሕግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድል ምንድን ነው የሚባለው? በሕግ አምላክ። በምን አምላክ ነው የሚባለው? ሕግ። ወደ ገነት ልውሰዳችሁ፣ ወደ አዳም፣ ወደ አባታችን አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ነበረው። ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ። ምን ይባላል? በለስ። እስኪ በለስ በሉ። በለስን አትብላ። ስትበላ ምን ትላለህ? አቤት። ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ሕይወቱ ይጠበቃል። እስቲ ሕይወቱ ይጠበቃል በሉ። ሕይወቱ በለስን ሲያባክናት ሕይወቱ ምን አለ? ባከነ ማለት ነው፣ ሞተ። በለስ የተባለ ሕግ ነው ይላሉ ሊቃውንት። ሕግ እግዚአብሔር የሰጠን ሀብት ነው። ሰውን የሚጠብቀው ሕግ ነው። የማን ሕግ? ሰው የእግዚአብሔርን ሕግ ሲጠብቅ የእግዚአብሔር ሕግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ሕግ መጠበቅ አለበት። አሁን ከዛሬ ጀምሮ የብስራ ልሰጣችሁ ነው። 10ቱን ትእዛዛት በደብተራችሁ ላይ ጻፉ። 6ቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን እያነበባችሁ ራሳችሁን መዝኑ።
ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም። እንዲህ አለ ጌታ ለወይንስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ ውስተ ዝቅ ሐዲስ ይወድይዎ ወይተዐቀቡ ክልኤሆሙ በቤናቲሆሙ። አዲስ ወይንን በአዲስ ሰውነት ይጨምሩታል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9። አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ፣ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹሕ ሰውነት፣ ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ሕግን ይጠብቃል፣ ሕግ ሰውን ይጠብቃል። ሰውን የሚጠብቀው ሕግ ነው። አዝላ አኮን ይህነ ዘናቅቦሙ ለሕገጋት አላ እሙንቱ ሕገጋት ያዕቅቡነ ይላል ማሪሳይ። ሕግ እኛ ሕግን አንጠብቀውም። የምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ሕግ ጠባቂያችን ነው። አሁን ሀገርም የምትፈርሰው እኛም በሞት የምንፈርሰው ሕግ ስናፈርስ ነው። የእግዚአብሔርን ሕግ ከማፍረስ ይሰውረን። የእግዚአብሔርን ሕግ አፍርሳችሁ አታግቡ። የእግዚአብሔርን ሕግ አፍርሳችሁ አትብሉ። የእግዚአብሔርን ሕግ አፍርሳችሁ አትነግዱ። በስፍርም አትስረቁ። አትማሉ ካላችሁ አትማሉ። አትዋሹ። በእውነት ነግዱ። በእውነት ምሩ። በእውነት አስተዳድሩ። በእውነት ተጋቡ። ጋብቻችሁን አክብሩ። ሁላችንም የእውነት ኑሮ ይኑረን። እግዚአብሔር ሁላችንም ይጠብቀናል። በቸርነቱ ይጠብቀን። የሚጠብቀን ምንድን ነው? ሕግ በሉ እንጂ ሕግ ሲፈርስ ምን ይፈርሳል? ሰው ይፈርሳል በሉ። ሕግ ሲፈርስ ምን ይፈርሳል? ሀገር በሉ። ሕግ ሲፈርስ ምን ይፈርሳል? መንግስት በሉ። መንግስት ሁሉም የሚፈርሰው የእግዚአብሔር ሕግ መፍረስ ሲጀምር ነው። የእግዚአብሔርን ሕግ ጠብቁ። እዩማ በሞቴ እዩ። ምንድን ነው በአዳም ብቻ መወስዳችሁ? እስራኤልን ዕድሜ ዘመናቸውን ብታነቡት በሙሉ ይሄ ይመጣላቸዋል። ለምሳሌ ሕግ ሲያከብሩ በሰላም ይጓዛሉ። ሲያጠፉ እባብ መጥቶ ይበላቸው ነበር እኮ በበረሃ። ሕግ ሲያፈርሱ እስራኤል ሕግ ሲጠብቁ እግዚአብሔር ደህና መስፍን ያነሳላቸዋል። ሲያፈርሱ ፍልስጤማውያንን ያመጣላቸዋል። እንዲሁም አንድ ጊዜ እኮ እስራኤላውያን በሞቴ ልብ ብላችሁ ሰሙ። እግዚአብሔር ለሾመው ለሕጉ ለሳሙኤል አልታዘዝ ብለው ነበረ። ናዖ ሳሞናዊ የሚባል ሰው ምን እንዳላቸው ታውቃለች? እስራኤል ኑ ተገዙልኝ አለና እንዲህ ብሎ ብቻም በበቃው የእኔ ዝና እንዲከበር ሁላችሁም የቀኝ ዓይናችሁን እያወጣችሁ ገብሩልኝ አላቸው። አለቀሱ። ሲያለቅሱ እግዚአብሔር ከዚህ በኋላ ሳሙኤል ወደ እግዚአብሔር ሲያመለክት በሳኦል አመካኝነት የእነዚያን በኢያቢስ ዘገለዓድ የተሰማሩትን የእነዚያን ጠላት ናዖ ሳሞናዊን አጠፋላቸው። ሕግ ስናፈርስ እንኳን ገንዘብ ዓይን አውጥቶ የሚወስድ ሽፍታ ይመጣል። ሕግ ከጠበቅን ደግሞ የሚነካን የለም። እውነቴን ነው። ነፃ ሰው ማለት የእግዚአብሔርን ቀንበር በላዩ ላይ የተሸከመ ነው። ሰው ከጠላቶቹ ነፃ መውጣት የሚችለው የእግዚአብሔርን የሕግ ቀንበር በላዩ ላይ ሲጭን ነው። ምን አለ መሰላችሁ? በዓለም ላይ ሰዎች ይበጠብጡናል፣ ስጋችን ያውከናል፣ አጋንንትም ያውኩናል። ከነዚህ የሚያሳርፈን ምንድን ነው? ኑን ላሳርፋችሁ አለ። እንዳሳርፋችሁ ምን አድርጉ አለ? ቀንበሬን በላያችሁ ላይ ተሸከሙ። ቀንበር ያላት ማናት? ሕግ ናት። ለእግዚአብሔር መገዛት ለሰው ከመገዛት ያድናል። በሉ ሁላችሁም ለእግዚአብሔር መገዛት በሉ። እሺ፣ ለሰው ከመገዛት። ስለዚህ ወገኖቼ፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቤተ ክርስቲያን ከበድ ያለ ነገር ስታዝዛችሁ መጽሐፍ ቅዱስ ላይ ጭንቅ ነገር ሲነገራችሁ እንደ ሸክም አትቁጠሩት፣ እንደ ገንዘብ ቁጠሩት። ሥርዓተ ቤተ ክርስቲያን ገንዘብ ነው። ሕግ ገንዘብ ነው። አይዟችሁ፣ ሕግ ጠባቂ ነው። ሕግ ምግብ ነው። ሕግ በረከት ነው። ሕግ ዕድሜ ነው። ሕግ የዘላለም ሕይወት ነው። ሕጌን ብትጠብቁት ምን አለ? ይጠብቃችኋል። እሺ ብትሉና ለሕጌ ብትገዙ የምድር በረከት ትበላላችሁ። ሕግ የበረከት ምንጭ ነው። ስለዚህ ዕድሜም የሚቀጠለው ሞትም የሚጠፋው በሕግ ነው። ሕግ አክብረን እንድንኖር አምላከ ቅዱሳን ይርዳን። እንግዲህ በመጨረሻ መልእክት የምነግራችሁ አላችሁ የላችሁም? ብዙ ያባከናቸው ገንዘቦች አሉ። ለምሳሌ መስቀል ገንዘባችን አይደለም? ዛሬ መስቀል ነው። መስቀል ምንድን ነው? ገንዘብ በሉ እንጂ። መስቀልን ማባከን ማለት ማለት በመስቀሉ እኮ አልተጠቀምንበትም። አቡነ ተክለ ሃይማኖት እኮ 60 ክንድ ዘንዶ መጣባቸው። ለዚያ የተጠቀሙት መሳሪያ ምንድን ነው? መስቀል።
በስመ አብ አብሩ በልበሉ አማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ ምን አደረጉ? ዘንዶ ከሁለት ስንጥቅ አለላቸው። በእኛ ላይ የተነሳውን ዘንዶ ሁሉ የመስቀሉ ኃይል ይሰንጥቅልን። ገንዘባችሁን በከንቱ አታባቡ። ይሄን የመሰለ ጋሻ ታጥቃችሁ ተጠቀሙበት። ስትነሱ አማትባችሁ ተነሱ። አቤታችሁ ስትገቡ አማትባችሁ ግቡ። ስትሳፈሩ አማትቡ፣ ስትበሉ አማትቡ። ገንዘብ አበድራችሁ ሲመለስላችሁ ባርካችሁ ተቀበሉት። ይህ ማንኛውም ነገር ዕቃ ገዝታችሁ እንዲህ ብሎ ሳስታችሁ አትጠቀሙበት፣ አማትቡበት። ብትበሉበት የሚያንቅ እንዳይሆን፣ የሚያስቀስፍ እንዳይሆን። እህል ገዝታችሁ አምጥታችሁ ባርኩት። እናቶቻችን እኮ የኔ ገንዘብ ነው ብለው ሊጡን እንኳን ዝም ብለው አያቦኩትም። በስመ አብ ወወልድ ወመንፈስ ቅዱስ ለበረከት አድርገው አለኝ ብለው እንኳን ተመክተው አይደግሱም። ጠላውን በስማም ብለው ነው የሚደግሱት። ሰው የሚታረቅበት ድግስ። ያንዳንዱ ጠላ ደግሞ የዝን ይሆናል፣ የእድር ይሆናል፣ ለሰርግ የተባለው ማለት ነው። በስማም በሉ። ይኸውላችሁ መስቀልን የመሰለ ጋሻ ክርስቶስ አስታጥቆን ባለመጠቀማችን ሁላችን ገደል እየገባን ነው። ሁለት መነኮሳት ነበሩ። ሲጸልዩ ሰይጣን ባይታዊ መስሎ መጣና ኑ ጸሎታችሁ ተሰምቶላችኋል፣ ወደ ገነት ለወስዳችሁ ነው አላቸው። እንዴ ገርም! ገደሉን የብርሃን መንገድ አስመሰለው። ተመስገን ጌታዬ ጸሎቴን የሰማህ ብሎ አንዱ ችኩሉ ዝም ብሎ ድርግም ሲል ዝም ብሎ ተሳፈረ። ብርሃን ነው መንገድ አስመስሎት። ያኛው ግን ሆነም ቀረም ሲያማትበን እንጀምር መንገዳችን ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሲል ለካ ብርሃን የለም። ያኛው ሰጠመ፣ ይሄኛው ዳነ። ገንዘባችሁን በከንቱ በዚህ መስቀል አጋንንት ተቀጥቅጦበታል። በዚህ መስቀል ሞት ተሸንፎበታል። በዚህ መስቀል ሲኦል ተበርብሮበታል። በዚህ መስቀል ገነት ተከፍቶበታል። በዚህ መስቀል ክርስቶስ ተፈትቶበታል። በዚህ መስቀል የሕይወት ውሃ ተቀርቶበታል። በዚህ መስቀል ነፃነት ታውጆበታል። በዚህ መስቀል ባርነት ቀርቶበታል። በዚህ መስቀል ቁስል ደርቆበታል። በዚህ መስቀል ሕይወት ተገኝቶበታል። ገንዘባችሁን በከንቱ አታባክኑት፣ ተመኩበት። በዚህ መስቀል አንሰ ኢይዝያር ሐሰ ዘይንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ ገላትያ 6 ቁጥር 14 ላይ እኔ አለ ተመልከቱ፣ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም አልመካም። አንድ የበረሃ ባይታዊ ሲተኙ ምን አድርገው እንደሚተኙ ልንገራችሁ። በረሃው ላይ ሲጸልዩ ያድና ሲተኙ ምን ያደርጋሉ መሰሉት? ዙሪያውን ለመኝታቸው የምትመጥን መሬት እንትን ይሉና ያሰምሩታል ክብ። ከዚያ በኋላ መስመሩን መስቀል ያሰምሩበታል። አፈሩ ላይ እኮ ነው። ከዚያ በኋላ ይታኛሉ። እባቡ ዘንዶው እየመጣ ከዚያች መስመር አያልፍም። በሐሳብ ባሰመሩት መስመር ማለት ነው። ይህን የመሰለ ጋሻ እያለን ሲጨንቃችሁ ከመናፍቃን የምትሄዱ ከጠንቋይ የምትሄዱ ለምንድን ነው? 5 ደቂቃ ከአንገታችሁ ላይ ያለውን መስቀል ከግንባራችሁ ላይ አድርጉና አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ በሉ። አስጨናቂያችሁ ሐሳብ ውልቅ ብሎ ይወድቅላችኋል። የሰላም አምላክ ኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ ውልቅ አድርጎ ይጣልላችሁ። መድኃኔዓለም ከእናንተ ጋር ይሁን። ይህንን ያህል ጋሻ እያለን ነው የምንፈራ የምደነግጥ። መስቀሉን ሁሉ ተመኩበት። ቤታችሁ ውስጥ ብዙ የመስቀል ስዕል አስቀምጡ። እውነቴን ነው የምነግራችሁ። ከማዕዘኑ ላይ በመስኮቱ የመስቀል ስዕል በወረቀት ይሆን እየሳላችሁ አስቀምጡበት። ይሄ መስቀል ይመክታል። መስቀል እንኳንስ ታማትሞበት ወይም እንኳን መስቀል ተመሳቅሎ መስቀል ምልክት ሲታሰብ ራሱ ያሸንፋል። ሰው ራሱ እኮ መስቀል ነው። አያችሁ፣ ሰው መስቀል ነው። ስለዚህ ይህንን ገንዘባችን እንድንጠቀምበት አምላከ ቅዱሳን ይርዳን። አምላከ ቅዱሳን ይርዳን። ድንግል ማርያም ገንዘባችን ናት። ክርስቶስም ገንዘባችን ነው። ሃይማኖት ገንዘባችን ነው። ቤተ ክርስቲያን ገንዘባችን ናት። መጻሕፍት ገንዘቦቻችን ናቸው። ኢትዮጵያውያን ደግሞ ብዙ ገንዘብ ሞልቶናል። አይዟችሁ፣ ያለቀውን ገንዘባችን አትዩት። ብዙ ገንዘብ አለን። እመቤቴን ነው የምነግራችሁ። ኢትዮጵያ አንድ ነገር ብቻ ተናግሬ እየጠቀለልኩት ነው። ኢትዮጵያ እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጠ ከመስቀሉ ስር ነው። ለኢትዮጵያ ግን የሰጣት ገና በ2 ዓመቱ እዚህ እኮ ነው። ጣና ቂርቆስ እኮ ነው የሰጠን። ቃል የገባላት ማለት ነው። ኢትዮጵያ ውስጥ መጥቶ በዋልድባ፣ በአክሱም፣ በደብረ ሊባኖስ፣ በጣና ቂርቆስ በዚህ ሁሉ ስትንከራተት በተድባበ ማርያም፣ በመርጡለ ማርያም ስትንከራተት ኢትዮጵያን አደራ አድርጎ ገንዘብ አድርጎ ሰጥቷታል።
ዛሬስ ቢሆን ኢትዮጵያን የሚጠብቃት ሰራዊት ይመስላችኋል? ወላዲት አምላክ ናት። እስከዚህም ያደረሰችን እመቤታችን ናት። ነገም እሷ ታውቅልናለች። ከእሷ የተጠጋ ሰው የሚነካ የለም። ወበይንተዝ እይደነግጽ ወይፈርህ እምትግብርተ ብሲ ወብእሲት ወማፋንበሳ ዘይጥህር። ተመልከቱ። ስለዚህ ድንግል ማርያም አንቺን ምሽግ አንቺን መከታ አድርጌ እጠጋለሁና አልደነግጥም። ከመሰባ ሀገር ዘይነብሩ ማይከለ ጥቅመ አድማስ ዘይንህል። በማይፈርስ አለት ስር ተጠግተው የሚኖሩ ሰዎች፣ የማይፈርስ ግንብ ሰርተው የሚኖሩ ሰዎች እንደማይደነግጡት ከአንቺ ተጠግቻለሁና በፍጹም አልደነግጥም። ወላዲት አምላክን ይዞ የሚደነግጥ ሰው የለም። በሰይፍ መካከል ሁሉ ኃይልን የምትሰጥ ኃያሉን እግዚአብሔር የቻለች የኃይል እናት ናትና የእሷን ቃል ኪዳን እንድንጠቀምበት እግዚአብሔር ይርዳን። ታቦተ ጽዮን ያለችን እኛ፣ 46ቱ ብሉያት ሲተረጎሙ የነበሩ እኛ፣ 9ኙ ቅዱሳን ወደኛ የተሰደዱልን ወደኛ፣ የሰማይ ማይለት የወረደልን ለኛ፣ አቡነ ገብረ መንፈስ ቅዱስ መጥተው ርስት የተቀበሏት ሀገር ኢትዮጵያ፣ የአቡነ ተክለ ሃይማኖት የርስት ሀገር ኢትዮጵያ። ይሄ ሁሉ ሀብት ያለን ሰዎች ገድለ ተክለ ሃይማኖትን አንብቡ፣ ገድለ ገብረ መንፈስ ቅዱስን አንብቡ። ሁላችሁም የእመቤታችን ውዳሴ ማርያም እየተጠበቅ ምን እያላችሁ እያነበባችሁ ክርስቶስን ትግል ግጠሙ። ምን ማለት ነው? ያዕቆብ እግዚአብሔርን ታገለ የሌለ የፍቅር ትግል ማለት ነው። ለእናትህ አደራ ሰጥቻለሁ አላልክም እንዴ? ለተክለ ሃይማኖት አደራ ሰጥቻችኋለሁ አላልክም እንዴ? ለገብረ መንፈስ ቅዱስ አደራ ሰጥቻችኋለሁ አላልክም እንዴ? ታቦተ ጽዮንን ያስጠጋን እኛ አይደለንም እንዴ? ከኢየሩሳሌም የተወለድክበት ሀገር ቢያሰድዱህ በስደት ዘመን ያስጠጋን እኛ ኢትዮጵያውያን እኮ ነን። እግዚአብሔርን በፍቅር እኮ ነው ማለት ነው። በፍቅር ነው፣ በኩራት አይደለም። የራሱ መሬት አይደል እንዴ የፈጠረው? እኛ ታዲያ የኛ ሀገር ስትታመስ ለምን ዝም ትላለህ በሉት፣ ይሰማል እግዚአብሔር። ስለዚህ የድንግል ማርያምን እናትነት፣ የተክለ ሃይማኖትን አባትነት፣ የገብረ መንፈስ ቅዱስን አባትነት፣ የታቦተ ጽዮንን መመኪያነት፣ የተሳቱ ቅዱሳንን ቃል ኪዳን፣ የቅዱሳት መጻሕፍትን ሁሉ አልተጠቀምንበትም። ሀገራችን አውቀን ለመጠቀም ያብቃን። ኢትዮጵያዊነታችሁን ተጠቀሙበት። በሞቴ ከሀገር ተለይቶ እኮ የተዘመረልን ምንም ተብሎ መሰላችሁ? ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ያ ምግብ ምንድን ነው? በማንም ያልወረደውን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ተመግበውት የሚኖሩትን የመላእክትን እንጀራ ማሕሌትን የሰጠን እኛ ብቻ ነን። የቅዱስ ያሬድ ቃል ኪዳን ሁላችንም ይጠብቀን። ሌላ የመጨረሻ አንድ ትልቅ ገንዘብ ልንገራችሁ። የክርስቶስ ሥጋና ደም ትልቁ ገንዘባችን ነው። ትልቁ ገንዘባችን፣ ትልቁ ሀብታችን ነው። በከንቱ አታባክን ማለት። ኧረ ተው ተጠቀሙበት። ከሞት የሚያድን እንጀራ ለምንድን ነው የማትበሉት? ከሞት የሚያድን መጠጥ ለምንድን ነው የማትጠጡት? እርቃንን የሚከድን ልብስ ለምንድን ነው የማትለብሱት? ለምን ነው ታማችሁ መድኃኒት የምትጠሉት? ለምንድን ነው እየሞታችሁ ሕይወት የምትጠሉት? ለምን እየተሰደዳችሁ ርስት ትጠላላችሁ? የአምላክን ሥጋ የአምላክን ደም ባለመብላታችን አይደለም እንዴ ሞት እየሰለጠነብን ያለ? ሞት ድንበሩን እያለፈ ያለ የሰለጠነብን በምንድን ነው? የክርስቶስን ሥጋና ደም በመተላለፋችን ባለመቀበላችን፣ በሱ ሥጋና ደም ስላልተጠቀም ነው። ገንዘባችን እንድናውቅ አምላከ ቅዱሳን ይርዳን።